ገና በወጣትነቱ የሁለት ትላልቅ ድርጅቶች ባለቤት የሆነ ከገጠሪቱ የኢትዮጵያ ክፍል ተነስቶ ዝቅ ብሎ ከእረኝነት እስከ ጫማ ጠራጊነት ከ9ኛ ክፍል እስከ 12ኛ ክፍል ሊስትሮ እንደነበር የተናገረው ከዛም በአልሙኒየም ስራው ድራዲስ ብሎ በማህበራዊ ሚዲያ የሚታወቀው አሁን ደግሞ እጅግ በሚወዳት እናቱ ስም እመዋ መነጋገሪያ የሆነ ሃይፐርማርኬት እማዋ ብሎ የከፈተው ሰለሞን ድራዲስ ለወጣቱ መልእክት አለኝ ይለናል። የእርሱን ከቀን ሰራተኝነት እስከ ሁለት ትላልቅ ድርጅቶች ባለቤት እስከ መሆን ድረስ ያደረሰው ሚስጥር እንዲሁም ቁልፉን እንካችሁ ይለናል። ይህን ቪዲዮ ሼር በማድረግ ይጠቅመዋል ለምትሉት ሰው ላኩለት። ለእናንተ ከተጠቀማችሁ ደግሞ ላይክ እና ሰብስክራይብ ማድረግ እንዳይረሳ። የሰለሞንን እዚህ የመድረሱ ሚስጥርና የምንሰራው ስራ ምን መምሰል እንዳለበት አብረን እናያለን። ሰላም ነው። ኮንግራ ብለናል። እንግዲህ ለወጣቱ ደግሞ ምን ታስተላልፋለህ? እንግዲህ አንተ የመጣበትን መንገድ በብዙ ነገርናል፣ በብዙ መንገዶች አይተናል። ለወጣቱ ማህበረሰብ ለኔም ጭምር ምን ታስተላልፋለህ? ለወጣቱ ነው የወጣት ስለሆንኩ ለወጣቱ ማስተላለፍ ይከብደኛል፣ ግን ያው ጠንክራችሁ ስሩ ብቻ ነው ምን ጠንክራችሁ ስሩ። ወጥረ ስራ ብሮ ወጥረ። ከራሱ ከሰለሞን አፍ እንደሰማችሁት እዚህ ለመድረስ አንዱና ብቸኛው ቁልፍ ጠንክሮ መስራትና ጠንክሮ መስራት ነው ይለናል። በዚህ ዓለም ሰዎች ጥሩ ደረጃ ላይ ለመድረስ ትክክል ያልሆኑ አማራጮችን ይጠቀማሉ። ሰለሞን ግን ያንን አላደረገም። ዝቅ ብሎ ሰርቷል፣ ከፍ ብሎም ሰርቷል። በተጨማሪም ጠንክሮ መስራት ያለ ጥራት ዋጋ እንደሌለውም ይናገራል። ለብሩ ብላችሁ ሳይሆን ለምታመጡት ለውጥ ብላችሁ ስሩ። ለብሩ ሳይሆን ለምታመጡት ለውጥ ስሩ። ጠንክሮ ከመስራቱ ጎን ለጎን ታማኝነትን ለማግኘት ለብር ብላችሁ ሳይሆን ለምታመጡት ለውጥ ብላችሁ ስሩ ይለናል። ብር አንድ ጊዜ አግኝታችሁ ታማኝነታችሁን ካጣችሁ ግን ድጋሚ አታገኙትም። ጠንክራችሁ ስሩ፣ ለምታመጡት ለውጥ ብላችሁ ልፉ። ብሩ የዛኔ ይመጣል። እናንተስ ከሰለሞን ንግግር ምን ተማራችሁ? ኮሜንት ላይ አስቀምጡልን። ስለዚህ ነገ የማየ የሚል ድርጅት ከፍቼ እንገናኛለን። እግዚአብሔር ያሟላል ያደርግላል። ገና በወጣትነቱ የሁለት ትላልቅ ድርጅቶች ባለቤት የሆነ ከገጠሪቱ የኢትዮጵያ ክፍል ተነስቶ ዝቅ ብሎ ከእረኝነት እስከ ጫማ ጠራጊነት ከ9ኛ ክፍል እስከ 12ኛ ክፍል ሊስትሮ እንደነበር የተናገረው ከዛም በአልሙኒየም ስራው ድራዲስ ብሎ በማህበራዊ ሚዲያ የሚታወቀው አሁን ደግሞ እጅግ በሚወዳት እናቱ ስም እመዋ መነጋገሪያ የሆነ ሃይፐርማርኬት እማዋ ብሎ የከፈተው ሰለሞን ድራዲስ ለወጣቱ መልእክት አለኝ ይለናል። የእርሱን ከቀን ሰራተኝነት እስከ ሁለት ትላልቅ ድርጅቶች ባለቤት እስከ መሆን ድረስ ያደረሰው ሚስጥር እንዲሁም ቁልፉን እንካችሁ ይለናል። ይህን ቪዲዮ ሼር በማድረግ ይጠቅመዋል ለምትሉት ሰው ላኩለት። ለእናንተ ከተጠቀማችሁ ደግሞ ላይክ እና ሰብስክራይብ ማድረግ እንዳይረሳ። የሰለሞንን እዚህ የመድረሱ ሚስጥርና የምንሰራው ስራ ምን መምሰል እንዳለበት አብረን እናያለን። ሰላም ነው። ኮንግራ ብለናል። እንግዲህ ለወጣቱ ደግሞ ምን ታስተላልፋለህ? እንግዲህ አንተ የመጣበትን መንገድ በብዙ ነገርናል፣ በብዙ መንገዶች አይተናል። ለወጣቱ ማህበረሰብ ለኔም ጭምር ምን ታስተላልፋለህ? ለወጣቱ ነው የወጣት ስለሆንኩ ለወጣቱ ማስተላለፍ ይከብደኛል፣ ግን ያው ጠንክራችሁ ስሩ ብቻ ነው ምን ጠንክራችሁ ስሩ። ወጥረ ስራ ብሮ ወጥረ። ከራሱ ከሰለሞን አፍ እንደሰማችሁት እዚህ ለመድረስ አንዱና ብቸኛው ቁልፍ ጠንክሮ መስራትና ጠንክሮ መስራት ነው ይለናል። በዚህ ዓለም ሰዎች ጥሩ ደረጃ ላይ ለመድረስ ትክክል ያልሆኑ አማራጮችን ይጠቀማሉ። ሰለሞን ግን ያንን አላደረገም። ዝቅ ብሎ ሰርቷል፣ ከፍ ብሎም ሰርቷል። በተጨማሪም ጠንክሮ መስራት ያለ ጥራት ዋጋ እንደሌለውም ይናገራል። ለብሩ ብላችሁ ሳይሆን ለምታመጡት ለውጥ ብላችሁ ስሩ። ለብሩ ሳይሆን ለምታመጡት ለውጥ ስሩ። ጠንክሮ ከመስራቱ ጎን ለጎን ታማኝነትን ለማግኘት ለብር ብላችሁ ሳይሆን ለምታመጡት ለውጥ ብላችሁ ስሩ ይለናል። ብር አንድ ጊዜ አግኝታችሁ ታማኝነታችሁን ካጣችሁ ግን ድጋሚ አታገኙትም። ጠንክራችሁ ስሩ፣ ለምታመጡት ለውጥ ብላችሁ ልፉ። ብሩ የዛኔ ይመጣል። እናንተስ ከሰለሞን ንግግር ምን ተማራችሁ? ኮሜንት ላይ አስቀምጡልን። ስለዚህ ነገ የማየ የሚል ድርጅት ከፍቼ እንገናኛለን። እግዚአብሔር ያሟላል ያደርግላል።